የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች የሚያደርጋቸው በረራዎች በድንገት መሰረዛቸው ተሰማ። ሐሙስ ጥር 21 ቀን 2018 ዓ.ም ወደ ክልሉ የሚደረጉ ጉዞዎች መቋረጣቸውን ተጓዦችና የክልሉ ኃላፊዎች አረጋግጠዋል። ለመጓዝ ቲኬት ቆርጠው የነበሩ መንገደኞች በረራው ከእቅድ ውጪ በሆነ ምክንያት መሰረዙን የሚገልጽ አጭር የጽሑፍ መልእክት ደርሷቸዋል። አየር መንገዱ መንገደኞቹ ወኪሎቻቸውን እንዲያገኙ ቢመክርም እስካሁን ግን ስለ በረራዎቹ መቋረጥ የሰጠው ይፋዊ መግለጫ የለም። የክልሉ ትራንስፖርት ኃላፊ አቶ ታደለ መንግስቱ በረራዎች መቋረጣቸውን ቢገልጹም ስለ ምክንያቱ ግን ዝርዝር መረጃ እንደሌላቸው ተናግረዋል። በመቀሌ የሚገኘው አሉላ አባ ነጋ አውሮፕላን ማረፊያ የተለመደው የተጓዦች እንቅስቃሴ አይታይም። በተጨማሪም በከተማዋ ያሉ የአየር መንገዱ ሰራተኞች ወደ ቢሮ እንዳይገቡ መታዘዛቸው ተረጋግጧል። እስካሁን ድረስ ከኢትዮጵያ መንግስትም ሆነ ከትግራይ ክልል ጊዜያዊ አስተዳደር የተሰጠ ማብራሪያ የለም።